መድብልን ማህሌትና ዝና በሚያሳዝን ሁኔታ አሰቃዩት። ሁለታቸውም ተመካከሩና ዝና እንዳጋጣሚ ከተቀመጠበት ቦታ ላይ የታሰረውን ሰንሰለት ቀስ አድርጋ ፈታቸውና መድብልም ደግሞ ዝናን ሊያሰቃየው ወደዛ ክፍል ሲገባ አናቱን በዱላ በተነችለት። እጅግ በጣም በሚያሳዝንና በሚገርም ሁኔታ መድብልም ራሱን መቆጣጠር አቅቶት ደንግጦ ቀረ። እኔና ማህሌት ተመካክረን ሙድ ይዘንብሃል መድብል፣ በየትኛውም የህይወት ጉዞና መንገድ በፍጹም አንተ እንድታሸንፈኝም ሆነ አንተ እንድታሰቃየኝ በፍጹም ያልመረጥኩልህም። ሆነም ቀረም በሚገርምና በሚደንቅ ሁኔታ ማንቆርተህን ይዤ አሰቃይሃለሁኝ ብሎ ወሰነበት። ማህሌትም ደግሞ ተነሳችና መድብልን በያዘችው ፍልጥ አናቱን እያለች ተጫወተችበት። እሱም ደነገጠና ማህሌት፣ እኔ ለሴት ልጅ ርህራሄና አዜኔታ ስላለኝ ዝም ብያለሁ። አንቺ ግን በሚያሳዝንና በሚገርም ሁኔታ እጅግ ልቤንም ሰብረሸዋል። አንቺ እኮ አደገኛና ከባድ ሴት ነሽ። በምንም አይነት ሁኔታ አንቺን ማሸነፍም ሆነ አንቺን መጣል እንደማይቻል በጣም የሚገርምና የሚደንቅ ታሪክ ነው። ሆኖም ግን ከምትጠብቂውና ከምታስቢው በላይ እጅግ ዋጋና መስዋዕትነት እየተከፈለ እንዲሁም ደግሞ ባልፈለግሽውና ባልጠበቅሽው ነገር ብዙ ዋጋና መስዋዕትነት የከፈልኩልሽ እኔ ነበርኩ። ግን እንዴት እንደዚህ ልታረጊ ትችያለሽ? እንዴት አሳልፈሽ ለጅብ ትሰጨኛለሽ? ብሎ ጨለለ። ዝና ከማህሌት ጋር እየተመካከሩ እንደዚህ ብሩኬን እንዳያገባ እንዲሁም ደግሞ ቅድስት ጋር እንዳያጋቡና ሽማግሌ እንዳይላክ መደረጉ በጣም ያሳዝናል። መድብል አሁንም የፈለጋችሁትን ታረጉኛላችሁ እንጂ እኔ በፍጹም ተስፋ አልቆርጥም። እኔ መድብል ነኝ። ማንም ሰው ሲጥለኝና ማንም ሰው እንደፈለገ የሚያደርገኝ ሰው አይደለሁም። አሁን እናንተ እንደፈለጋችሁ ብታደርጉኝ እኔም በእኔ እጅ ትገባላችሁ ብሎ ፎከረ። ብሩክና ቅድስት ሽምግልና የሚላክበትን ቀን ቆረጡ። ቅድስትም በጣም ደስ ብሏት ብር አምባ ተሰበረ እያለች ስትዘፍንና ስትጨፍር ሰተት ብላ መጣችና በሚገርም ሁኔታ እንዴት ሊሆን ይችላል? ይሄማ በፍጹም ሊሆን አይችልም እያለች ምሳሌም ተደብቃ እየሰማች ነበርና የምን ብር አምባር ነው ቅድስት? የእጅሽ አምባር ተሰበረብሽ እንዴ? እያለች አለቻት። አይ አልሰማሽም እንዴ? ጋሼ ብሩኬ እኮ ሽማግሌ ሊልክ ነው፣ ልንጋባ ነው ብላ ስትላት ምንድን ነው ግራ ተጋባችሁ እንዴ ብላለቻት። ከዛ አይ እውነታውን ስነግርሽ ይሄ ነው። እንግዲያውስ አመንሽም አላመንሽም አባዬ ከምንም በላይ ነው የሚወድሽ። አሁንም ቢሆን ልትጋቡ ስለሆነ በጣም ደስ ብሎኛል ብላ ወሰነች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። ቅድስት ሽምግልና በመላኩ እጅግ በጣም ደስ ብሏትና ከሚባለው በላይ ራሷን መቆጣጠር አቅቷት ወይኔ የዘንድሮማ ደስታ የተለየ ነው፣ በቃ ትዳር ሊኖረኝ ነው፣ ላገባ ነው እያለች በደስታ ተሞላች። መጨረሻ ላይ እሱም ወይ በጣም ደስ ይላል፣ ካሁን በኋላ እኮ በደስታ ልንኖር ነው፣ እኔ ያኛውን አከራየሁትን ቤት አስለቅቅ ያለሁኝ፣ አሁን ላይ በሚገርምና በሚደንቅ ሁኔታ እዛኛው ቤት ሰርጋችን እንዲደረግ ማድረግ አለብኝ። ያ ካልሆነ እዚህ ቤት ብቻችንን ምንም ልናደርግ አንችልም። ስለዚህ እውነቱን ስነግርሽ አንቺ አሁን ላይ የሚያስፈልግሽ ትልቁ ነገር የቤት እመቤት ሆነሽ ማየት እንፈልጋለሁ።
ደስተኛ ሆነሽ ማየትን እፈልጋለሁኝ እያለ ነገራት። እሱም ታዲያ እኔም እኮ እሱን ጠልቼው አይደለም ብሩኬ፣ ምንም ቢፈጠር ምንም ደስተኛ ሁኜ መኖርን እፈልጋለሁ። ሲቀጥል ደግሞ ከምታስበው በላይ በጣም በጣም ነው የምወድህ እያለች ፍቅሩን ገለጸችለት። ሉላና ሞገስ ከሚባለው በላይ ነጻነት ተሰምቷቸው ውጭ ላይ ምግብ እየበሉ እንዲሁም ደግሞ ዛሬ በጣም ደስ ብሎናል፣ ይሄንን አረመኔ ዝና ታያዘልን፣ በመጨረሻ መድብል ታሪክ ሰራ እያሉ ተባባሉና ሉላም አንተ አረመኔ ውሻ እስከ ዛሬ ድረስ ስታሰቃየኝ ብዙ ነገር ስታረገ ይኖረሃል፣ ዛሬ ግን ተይዘሃል፣ የትም ልትገባና የትም ልታመልጥ አትችልም ብላ አለችው። ከዛ አረባክሽ የሌለ ነገር አትፍጠሪ፣ ምንም ቢፈጠር ምንም አንቺ ሁሌም ደካማ ሴት ነሽ፣ ስለዚህ ወደሽም ጠላሽም ማንም ምንም ቢል እዚህ ቤት ነው ስትረገጭ የምትኖሪው ብሎ አላት። እባክህ እባክህ የፈለገ ቢመጣ እንዴት እንዴት ልታረገኝ ትችላለህ? እኔ ምንም የሚፈጠር ምንም ካንተ የምፈልገው ብዙ ነገር ነው ብላ አለችው። መድብል እባክህ እባክህ እኔንም ፍታኝና ይህንን አረመኔና ጨካኝ ሰውዬ ልቀጥቅጠው፣ ካንተ ጋር ሁኜ ነው ይህ ሁሉ ስቃይና መከራ የበላሁት። መቼም ቢሆን መቼም ይቅር አልልህም። እጅግ በጣም የሚያሳዝንና የሚገርም ነገር ፈጥረህብኛል፣ ብዙ ነገር አበላሽተህብኛል። ጭራሽ አሳልፈህ እኔን ትሰጠኛለህ ብዬ አላሰብኩም ብላ ጨለለች። መጨረሻ ላይ ተይ እንጂ አረጋጊው፣ ምንም ይፈጠር ምንም እኔ አንቺን ሰውነሽ ብዬ ማውራት የለብኝም ብሎ ዝና ልክ ልኳን ለማህሌት ሲነግራት እሱም ከሚባለው በላይ በጣም በጣም ተገረመና ልክ ልኳን እየነገራት ይገኛል። መጨረሻ ላይ ተይ የሚቆጭሽን ነገር አታድርጊ፣ ከምትዩ በላይ ብዙ ችግርና መስዋዕትነትን አልፈሻል፣ ነግሬሻለሁ እያለ ቢላትም አይ ዝና እኔ አንተን እንደ ዳጣ እድሉን ባገኝ ቀጥቅጬ በደፋውህ ምንኛ ደስ ባለኝ ብላለችው። እሱም ደግሞ በፍጹም ይህንን ነገር እንዴት አባቱንስ ሊሆን ይችላል? ምንም ቢፈጠር ምንም እኔ ማንንም አሳልፌ የምሰጥ ሰው አይደለሁም፣ የራስሽ ጉዳይ ብሎ ተናገረ። ዝና እንግዲህ ማህሌትን ምን ሊያደርጋት እንደሚያስብ ከባድ ነው። ሌላውና ትልቁ ነገር ደግሞ ማህሌት ዝናን መቀጥቀጥ ትፈልጋለች፣ ግን እድሉን አላገኘችም። ዳጣ መጣችና ሲያሰቃያትና መከራ ሲያበላት የነበረን ሰውዬ ልክ ልኩን እያበላችው ትገኛለች ማለት ነው። አንተ አውሬ፣ አንተ ማለት እንደዚህ ነህ፣ ብዙ ነገር አጥፍተህብኛል። እውነት ለመናገር አሁን ምንም አታመጣም፣ በመድብል እጅ ገብተሃል ብላ ይዛ ነው ማሰቃየት የጀመረችው ማለት ነው። እሱም እውነት ለመናገር በጣም ነው የደነገጠባት። መጨረሻ ላይ ደግሞ ተናደደና ዳጣ እመኒኝ፣ አሁን ከዚህ ቦታ ላይ ተፈትቼ ስወጣ አንቺ ላይ ችግርና አደጋ እንዳላደርስብሽ ከፈለግሽ ነይ ፍቺኝ አላት። በጭራሽ አላደርገውም፣ እንደውም እዚሁ አለህበት ቦታ ላይ ስቃይህን ነው የማበላው ብላ ልክ ልኩን እያበላችሁ ትገኛለች። መጨረሻ ላይ በሚያሳዝንና ልብ በሚነካ መልኩ በጣም ስለተናደደችና ራሷን እንትን ማለት ስላቃታት ዳጣ ከበቂ በላይ ዝናን ቀጥቅጣ ወደ መጣችበት ተመለሰች ማለት ነው። መልሶም ሞገስ ገባና አፈር ደም እያስላሰው አንተ እርኩስ፣ እስከ ዛሬ ድረስ ሀብትና ንብረታችንንም እንዳናገኝ እንዲሁም ደግሞ ሉላ ላይ ላደረግከው ስቃይና መከራ በሙሉ ዋጋህን መክፈል አለብህ ብሎ አፈር ደም አስበላው። ሉላም ደግሞ አንተ እርኩስ፣ አንተ በጣም አደገኛና ከባድ ሰው ነህ፣ ብዙ ነገር አድርገህብኛል፣ ያንን ነገር እንኳን ይቅር አልልህም። አሁን ላይ ግን ሉላ የኔ ቆንጆ፣ የኔ ሚስት፣ በመጨረሻም ከኔ ጋር መጣሽልኝ አይደል ብሎ ሲል
ደነገጠችና አንተ ውሻ አረመኔ እሱን ዱላ ስጠኝ እኔ ነኝ አፈር ደም የማስበላው ብላ ዱላውን ተቀብላ ልትቀጠቅጠው ስትል በጭራሽ ሉላዬ አንቺ አትችይም እሱ እንደጀመረ ይቀጥቅጠው ብላ አለች። ከዛ መድብልም አፈር ደም ማስበላት ጀመረ ማለት ነው። መርዞና ኤፍራታ ደግሞ ስለ ልጃቸው መውለድ እያወሩ ይገኛሉ። እነሱም ደግሞ እንዴት በዚህ መልክ ችግርና በዚህ መልክ ልጅ ልንወልድ እንችላለን እያለች ጭቅጭቋን ቀጠለች። መርዞ የቤት ኪራይ እንዲሁም ቀለብ ብዙ ነገር ስለሚያስፈልግ ኤፍራታ ምንም በምንም አሁን መድብል ጀግናው ዝናን ይዞታል አሉ። እንደፈለኩኝ እየወጣሁ ብዙ ነገር ሰርቼ አንቺን እንትን ማለት ፈልጋለሁ ልጄም እንዲጎዳብኝ አይፈልግም ብሎ አለ። መጨረሻ ላይ ኤፍራታ እንድታያዘች ማህሌት እንድታያዘች ለኤፍራታ ሲነግራት በጣም ደነገጠችና ራሷን መቆጣጠር አቃታት። ወይኔ እህቴ እንዴት ለምን እያለች መደናበር ጀመረች። እሱም ደግሞ ኧረ እባክሽ አረጋጊው ምንም የተፈጠረ ነገር የለም አሁን ነው እንዴ እህቴ የምትባባየው ስንት ነገር ተታትታችኋል ነበር እንዴ ብሎ ሲላት ራሷን መቆጣጠር አቅቷት ዝም አለች። መርዞም እንግዲህ ያለውን ክብካቤ ኤፍራታ ባረገዘችለት ልጅ በጣም ደስ ብሎታል ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት ምን እንጠብቅ? የዝናና የማህሌት ስቃይ ይቀጥላሉ። ኤፍራታስ ከመርዞ ጋር የእውነት አርግዛለት ነው ወይስ እያጃጃለችው የሚለው፣ ዳጣስ ዝና ቢፈታ ምን ለሚያደርግ እንደሚያስብ ከባድ ነው። መጨረሻ ላይ ካሌብ ሞሴሳ ነው እንግዲህ ወደ መድብል ጋር የደወለው። መድብል ጋር ከባድና አደገኛ ጦርነት ሊከፍቱ መሆኑ ግልጽ ነው ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በጣም አድርጌ ነው ማመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ።